በደምቢዶሎ ዩኒቨርሲቲ ሲማሩ የነበሩ ተማሪዎችን እገታ በማስመልከት በአማራ ክልል በተለያዩ አካባቢዎች በዛሬው ዕለት የተቃውሞ ሰልፍ ተካሂዷል። በባህር ዳር የተካሄደውን የተከታተለው ሪፖርተራችን ይሄነው ዋጋቸው ተጨማሪ መረጃ ተስፋ ተመስገን መልሶ ደበቃቸው የት እንዳደረሳቸው ነው ምናውቃለሁ። ገለውብነን ይሁን ምን እንደሆነ ይሁን እያለ እየፈራነ ነው። ሰጋለው እንጂ ልጅ ቃሉን ታላገኘው ተሰጋለው እንጂ አንደኛ ይደነግጣል። ልጅ ነው የሚያውቀው ነገር የለም፣ ህፃን ነው። ሁለተኛ ከናቱ መለየቱ ከኔ መለየቱ የነየን ድምጽ ሲያጣ እናቴ ምን ትሆናለችና አባቴስ ምን ይሆን ብሎ ያስባል፣ ይደነግጣል። የሚሆነውን ነገር ማንም ይደነግጣለሁ እንጂ ስርኩ ሲጠፋኝ ይደነግጣለሁ እንጂ ቃሉን ሳጣው አቅም አጥሮ ነው እንጂ መግቢያ ባገኝ እስከዛው ሂጅ በሱ በፊት እኔ ሞታለሁ የሚል ቅር ነበረኝ። ግን አቅም አጠረኝ። መሄድበት ቁጣም ባሮ ጠፋኝ። ላይ ከፍ ብል ሰማይ ዝቅ ብል መሬት ሆነብኝ። እሱ በፊት እኔ በሞት ምን ነበር የሱ መከራሳ ላይ በሞት እኔ አይነደኝም ነበር። መንግስት ከተረከባቸው መንግስት ታወቃቸው ተለቀዋል እያለ ስለሆነ አሁንም እኛን በስልክ ባገናኘንም ተረክቢያለሁ ካለ ምንም ትሆናለች ብዬ አስባለሁ። ልጇ እንግዲህ ካለች በህይወት ካለች ልጇን በስልክ እንድገናኝ ፈልጋለሁ። እኔም ፈልገው በድምጽ እንዳገኛት ፈልጋለሁ። ካልሆነ ደግሞ ምናልባት ህዝባችንም ወገኖችም ቤተሰቦችም ከሚረበሹ 2 ወር 3 ወር ከማልቀስ ገና ትመጣለች ከቶ እንዴት ሆነ አይሆን ብለን ከማሰብ ተሎ ተጎድታ ከሆነ ልጇ ተሎ ተረድተን ከዘመዳችን ጋር አንድ ቀን ለቅሶ አድርገን ብንለያይ እስከዚህ ነው የምፈልግ። አንጀት አርልኝ ተምራ ብትመልስ ትንሾች አሏት ምንችል ታስተማር ሙሉ ታስተምርልኛል የምታገኝ እናስባለን። ይለቀቁልን ነው እንጂ መንግስት ይጨህልን እንዴትም ያው ልጄ ትመለስልኝ ከተመለሰች ያው ወደ ነበረችበት ትምህርት በደምቢዶሎ ዩኒቨርሲቲ ሲማሩ የነበሩ ተማሪዎችን እገታ በማስመልከት በአማራ ክልል በተለያዩ አካባቢዎች በዛሬው ዕለት የተቃውሞ ሰልፍ ተካሂዷል። በባህር ዳር የተካሄደውን የተከታተለው ሪፖርተራችን ይሄነው ዋጋቸው ተጨማሪ መረጃ ሊሰጠን በቀጥታ መስመር ላይ ነው የሚገኘው። ይሄ ነው በባህር ዳር የነበረው ሰልፍ ምን መልክ አለው? እንቅስቃሴው እንዴት ይገለጻል? አመሰግናለሁ ተመስገን። እንግዲህ አንተም ቀደም ሲል እንደገለጽከው በደምቢዶሎ ዩኒቨርሲቲ ሲማሩ የነበሩ ተማሪዎችን እገታ በመቃወም በዚህ በባህር ዳር ከተማ ከማለዳው ጀምሮ ሰላማዊ ሰልፍ እየተካሄደ ነው የሚገኘው። እንግዲህ ሰላማዊ ሰልፉ በዚህ በባህር ዳር ከተማ ከአዝዋ ሆቴል አንስቶ በፓፒረስ በጊዮርጊስ መስመር በደማቅ ሁኔታ በርካቶች ወጣቶች እንዲሁም ደግሞ ሴቶችም ወንዶችም የተለያዩ የከተማዋ የህብረተሰብ ክፍሎች በተሳተፉበት ነው ሲከናወን የነበረው። እንግዲህ ዓላማው የዚህ ሰልፍ በዋናነት አንተም ቀደም ሲል እንደገለጽከው በደምቢዶሎ ዩኒቨርሲቲ ሲማሩ የነበሩ ተማሪዎችን እገታ በመቃወምና መንግስትም እነዚህን ተማሪዎች ደህንነታቸውን አስጠብቆ ከገታም እንዲያመልጡና ነፃ እንዲሆኑ ለማድረግ ያሳየውን ቸልተኝነት ለመቃወም ነው ሰልፉ የተጠራው ማለት ይቻላል። እንግዲህ በሰልፉ ላይም በርካታ ይህንን ሐሳብ የሚያንጸባርቁ መፈክሮች ሲንጸባረቁ ነበረ። ለማንሳት ያህልም የታገቱ የአማራ ተማሪዎች ይለቀቁ፣ ሴት ተማሪዎችን አግቶ ማሰቃየት ይቁም፣ ጠቅላይ ሚኒስትሩም ሆነ ሌሎች ከፍተኛ የመንግስት ኃላፊዎች ለጉዳዩ ያሳዩትን ቸልተኝነት እናወግዛለን የሚሉና ሌሎችም በርካታ መፈክሮች ይህንኑ ሐሳብ የሚያጠናክሩ መፈክሮች ናቸው እንግዲህ በሰልፉ ላይ በተለያዩ ወጣቶች ሲስተጋቡ የነበረው። እንግዲህ ሰልፈኞቹንም ለማነጋገር ሞክረን ነበረ። እንግዲህ በዋናነት ሰልፈኞቹ ያነሱት ምንድነው? እነዚህ ወጣት ተማሪዎች ናቸው። ወላጆች በርካታ መስዋዕትነት ከፍለው ለዩኒቨርሲቲ አብቅተዋቸዋል። ነገር ግን አሁን ላይ መንግስት ተረክቦ ለትምህርት ገበታ ካደረሳቸው በኋላ ደህንነታቸውን ከማስጠበቅ አኳያ ከፍተኛ ክፍተት ከፍተኛ ችግር ይታያል። እነዚህ